እኔ የምልህ ሸምሱ ወይ ደም ፌስታኑ ሰጣችሁ እነሱ እየከተቱ ሄዱ። ከብት እኮ አዛባሽን አንሻ አትባለ ጋር የተፈጸመው አዲስ አበባ ውስጥ ነው። ስፔሲፊክ ቦታውን መግለጽ አይጠበቅብኝም ለፕራይቬሲ ሲባል ማለት ነው። አዲስ አበባ ውስጥ ነው የተከሰተው። ምንድነው የተከሰተው ችግር? ግለሰቡ የከባድ መኪና ሹፌር ነውና የፌስታል አትያዙ ውሳኔ እጅግ አስቂኝ የሆነ ትክክል ያልሆነ ውሳኔ ነው። ይሄ ውሳኔ የሚጎዳው በተደጋጋሚ ልጅቷ እዛ አካባቢ ላይ ሰፈር ላይ ጫማ የሚጠርግ ልጅ አለና ከሱ ጋር ማይሆን ነገር ውስጥ ገብታ ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላም 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 ጤና ይስጥልኝ ክቡራንና ክቡራት የአዳም ቲዩብ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? በዛሬ ቪዲዮ ይዤላችሁ የቀረብኩት በህይወት ዙሪያ የሚያጠነጥን ሲሆን ይኸውም የአንድ የከባድ ተሽከርካሪ ሾፌርና የባለቤቱ ታሪክ ይሆናል። ከዚህ ታሪክ ቁም ነገር እንደምትወርሱበት፣ ቁም ነገር እንደምትሸምቱ በእርግጠኛነት ስለተረዳሁ ነው። እንግዲህ የከባድ ተሽከርካሪ ሾፌሮች ህይወት እንደሚታወቀው ወደ ጅቡቲም ወደ ተለያየ ሀገር በኬንያም በሞያሌም የሚያሽከረክሩ ሲሆን እንግዲህ ከቤታቸው ከወጡ ከ10 ቀን ከ15 ቀን በላይ አልፎም ወርም 2 ወርም ሊቆዩ የሚችሉበት የስራ ባህሪ እንደሆነ ይነገራል። በዚህ አጋጣሚ ደግሞ ሚስቶች በቤት ውስጥ ተቀምጠው ባሎቻቸው እስከሚመጡ በሰላም መጠበቅ ግድ ይላል። ይሁን እንጂ በዚህ መካከል የሚፈጠሩ አንዳንድ ነገሮች አሉ። እስኪ በመጀመሪያ ቪዲዮውን አይተን እንመለስ። ጋር የተፈጸመው አዲስ አበባ ውስጥ ነው። ስፔሲፊክ ቦታውን መግለጽ አይጠበቅብኝም ለፕራይቬሲ ሲባል ማለት ነው። አዲስ አበባ ውስጥ ነው የተከሰተው። ምንድነው የተከሰተው ችግር? ግለሰቡ የከባድ መኪና ሹፌር ነውና ሚስት አግብቷል፣ ተከራይቶ ነው የሚኖረው። አብዛኛውን ጊዜ ህይወቱ መንገድ ላይ ነው። ብዙ ጊዜ በሚሄድበት ጊዜ 15 ቀናትን ይቆያል። ለምሳሌ አንድ ሲሄድ ጅቡቲ ደርሶ እስኪመጣ ድረስ ረጅም ቀናትን ይፈጃል። በእንደዚህ አይነት ጊዜ ሚስቱ የምታደርጋቸው ነገሮች ነበሩ። በተለይ የእሱ ጓደኞች እዛ አካባቢ ላይ ሰፈር ላይ ሹፌሮች ነበሩ፣ መኪና የሚነዱ ሹፌሮች ናቸውና በተደጋጋሚ ልጅቷ እዛ አካባቢ ላይ ሰፈር ላይ ጫማ የሚጠርግ ልጅ አለና ከሱ ጋር ማይሆን ነገር ውስጥ ገብታ ነበር። ጓደኞቹ በተደጋጋሚ ያያዩት ነበር። በተለይ ማታ ማታ ላይ ሰው ሁሉ ከተኛ በኋላ ያን ልጅ ይዛ እየገባች ውስጥ ላይ ከሱ ጋር ግብረ ስጋ ግንኙነት ታደርግ ነበር ከባሏ ውጭ ማለት ነው። ይሄን ነገር ጓደኞቹ አልነገሩትም። መጀመሪያ እርግጠኛ መሆን ስለፈለጉ አንድ ጊዜም 2 ጊዜም 3 ጊዜም ካያዩት በኋላ ያለውን ነገር ለሱ ይነግሩታል ማለት ነው። እሱ ደግሞ ሊያምን አልቻለም። ምክንያቱም በጣም ይወዳታል፣ ያከብራታል። ለሱ የምታሳየው ሁኔታዎች እንዲገምት ነው ያደርገው አልነበረም። ማለት ለየት ያለ ባህሪ ነው የምታሳየው። አንድ ሰው ማስመሰል አይነት ነገር አለ አይደል? እንዳጠረጥሩ አይነት ነው የተረጉት ባህሪያትን ስታሳየው ስለነበረ ሊያምናቸው አልቻለም። ከነሱ ጋር ለመጣላት ያክልም ደርሶ ነበር። በዚህ ሰዓት እነሱ እኛ ማታምነን ከሆነ አንተ ከሄድክ በኋላ የሚደረገውን ነገር እኛ ስንነግር ማታምነን ከሆነ በራስ ማየት እንድትችል ለስራ ሊሄድ ነው ብለህ ንገራትና ከዛ በኋላ ያለው ነገር ራስ ታያለ ይሉታል ማለት ነው። ስለዚህ ግለሰቡ ጧት ላይ ተነስቶ እንደለመደው ወደ ጅቡቲ ቃል ያድርስ ሊሄድ እንደሆነና ከ15 ቀን እንደሚመለስ ነግሯት ጧቱን ይወጣል ማለት ነው። ጧቱን ወጥቶ ጓደኞቹ ጋር ሲዝናና ጓደኞቹ ጋር ሲውል ቆይቶ ማታ መሻሹን 5 ሰዓት ላይ እንደተለመደው ልጅቷ ይሄ ልጅ ይዛ ቤት ትገባለች ማለት ነው። ይዛ ቤት ትገባለች። ቤት ገብታ ሁኔታዎችን በማድረግ ላይ ያለች ይሄኛው ልጅ ከጓደኞቹ ጋር አብረው ሆኖ ድንገት ወደ 5 ሰዓት አካባቢ ላይ ቤቱ ቁልፍ ስለነበረው የውጭንም ከፍተው የውስጡንም ከፍተው ሲገቡ ቤት ውስጥ ያዩት ነገር እጅግ በጣም የሚያሳፍር ነበር። ልጅቷ እዛው አካባቢ ሰፈር አካባቢ ላይ ጫማ የሚጠርግ ልጅ ነበር፣ ጫማ የሚሰፋላት ማለት ነው። ከሱ ልጅ ጋር አልጋ ላይ ራቁቱን ያዩታል ማለት ነው። በዚህ ሰዓት ምንድነው ያደረገው ግለሰቡ? መጀመሪያ ፖሊስ ጠሩ። ፖሊስ ከመጣ በኋላ ሁለቱ አንድ ላይ እንደዛው እንደሆኑ ፎቶ ይነሳል፣ ያለው ነገር ይታያል ማለት ነው ለመረጃ እንዲያገለግል። ከዛው ውጭ ግለሰቡ ያደረገው ምንድነው? የሷን ቤተሰቦች ይጠራቸዋል ማለት ነው። ኑና ልጃችሁን ተረከቡልኝ ብሎ ቤተሰቧን፣ አባቷን፣ እናቷን፣ ወንድሟን፣ እህቷን ቀጥታ ይጠራል ማለት ነው። የሱንም ቤተሰቦች ይጠራል እዛው አካባቢ ስለነበሩ። ያን ከጠራ በኋላ የሷ ቤተሰቦች መተው ያዩት ነገር እጅግ በጣም ይዘገነን ነበር። አስቡት፣ ልጃችሁ ሚስት ብላችሁ ያጋባችሁት የናንተ ልጅ ከባሏ ውጭ ሌላ ቦታ ስትማገጥ ስታገኙ እጅግ በጣም ያሳፍራል።
ስለዚህ በእነዚህ አይነት መንገድ ሁኔታውን ተወጣው ማለት ነው። ይሄ ግለሰብ አሁን በጣም ተበሳጭቶ ተናዶ ቢሆን ኖሮ ሌሎች ነገሮችን ሊያደርግ ሊሆን ይችላል። እሷን ሊገላት ይችላል፣ እሱንም ሊገላት ሊሆን ይችላል። በነገራችን ላይ አንዳንዴ አብሮት ያለው ግለሰብም ይጠቅማል። አብሮት ያሉት ጓደኞቹ አትሊስት እንዲረጋጋ አድርገውታል፣ አግዘውታል። መልካም ጓደኞች ስለነበሩ መጥፎ ጓደኛ ቢሆን ኖሮ ሽጉጥ ሰጥተው ወይ እሱንም ገደላት እሷንም ገደላት እንደዚህ ከምትሆን ክብረ ከሚነካ ብለው ማህም እርምጃ እንደሱ ሊያደርጉት የሚችሉ ይሆናል። አንዳንድ መልካም ጓደኛ መያዝም ለእንደዚህ ይጠቅማል። ስለዚህ በሰዓቱ ያደረገው ነገር እጅግ በጣም የሚደነቅ ነው። አንደኛ በኖርማሊ በህግ ደረጃ እንኳን ብንሄድ የሰራችው ስራ የሚያስቀጣት ነው የሚያስከስታት ነው። ፖሊስ ይዞ መጥቷል። ከዛ ባለፈ ደግሞ ቤተሰባውን ማስጠርቷል። ምክንያቱም በኋላ ላይ ቤተሰባም ሲያውቁ ህግም ሲያውቅ አሁን በዚህ ሰዓት ላይ የሆነ ነገር ቢፈጽም ደግሞ ከቤት ውጭልኝ ቢላት መብት የለውም። ምክንያቱም ያደረገች የነበረችው ነገር ጥሩና መልካም ስላልነበረ ከቤት ውጭልኝ ቢላት ግን መረጃ እስከሌለው ድረስ ቤተሰቡም ልጃቸው እስከሆነች ድረስ በሷ ላይ ሊቃወም አይችልም። አታረግም ብለው ነው የሚያምኑት። ይሄን ነገር ታደርጋለች ብለው ማመንም አይችሉም። ቤተሰብ ስትሆኑ ስለ ልጆቻችሁ መልካም ነገር ነው እንጂ የምትነጋገሩት የምትከራከሩት እንደዚህ ያደርጋል ብላችሁ ቢደረግ እንኳን መረጃ እንኳን ኖራችሁ ክዳችሁ የምትከራከሩበት ሁኔታዎች ነው ያሉት። ስለዚህ ግለሰቡ ያደረገው ነገር በጣም የሚደነቅ ነው። ስለዚህ አንዳንዴ ችግሩ ስትገቡ ማይሆን አይነት ሁኔታው ስትገቡ ዞር ብሎ ማየት ያስፈልጋል። ይሄን ነገር አሁን እነዚህ ሰዎች ላይ እርምጃ በውስጥ ቢገላቸው ነው የት ነበር መሆነው የሰውየውን ቢገላቸው እድሜ ልኩ እስር ቤት ሊቀመጥ ይችላል። ግን አንዳንዴ አሁን ሜቢ ግለሰቡ ቤት ስለማይሁል ቤት ስለማይቀመጥ ሴት ናትና ያው ግንኙነት ማድረግ ትፈልጋለች። ባለትዳር ስትሆኑ ከባለቤታችሁ ጋር ግንኙነት ማድረግ ጤናማ ፍላጎት አላችሁ፣ መብታችሁ ነው። ይሄኛው ምንም ማፈርም ምንም ማያሳቅቅም ነገር ነው። ባልና ሚስት እስከሆኑ ድረስ ባል ሲፈልግ ሚስት ስትፈልግ ግንኙነት የማድረግ መብት አላት። አንዱ በሌላው ላይ መብት አለው። ግን እንደዚህ በሚሆንበት ጊዜ ለባላችሁ በግልጽ መናገር ነው እንጂ ባሌ ነገር አስፈልጎኛል ብላችሁ በግልጽ መናገር ነው። ሚስቴ ነገር አስፈልጎኛል ብለሽ በግልጽ መናገርና መነጋገር ነው እንጂ ያ አንቺ ፈልገሽ እሱ ሳገባው ቀርቶ አልገባውምና ሌላ ወንድ ጋር መሄድሽ ጤናማ አይደለም። አንዳንዴ ነው በጣም የሚያስጠላ ባህሪ። በተለይ ምንድነው ሴቶች ማቆም ያለባችሁ ውሽማ እስከ መጨረሻ ላይ ያስቀጥላችሁ አይችልም። አንዳንድ ሴቶች ለውሽማቸው እንደፈለጉ ይሆናሉ፣ ውሽማቸው እንደሚፈልግላቸው ይሆናሉ። ባላቸው ጋር ሲመጡ ግን ሌላ ሰው ናቸው። ባላቸው ጋር ሲመጡ ለሚያከብራቸው፣ ለሚወዳቸው፣ ለሚሳሳላቸው ባል የሚያሳዩት ባህሪ ግን እጅግ በጣም ጋጥ ወጥ የተበዛበት ባህሪ ነው። ስለዚህ አንዳንዴ እና ምንላችሁ ፈልጌ ነው ውሽማ እስከ መጨረሻው አብራችሁ ሊቀጥል አይችልም። ስለዚህ ለባሎቻችሁ ማይሆን ባህሪ ያሳያችሁ ውሽማችሁ ጋር ደግሞ እንደፈለገ የምትሆኑለት ሴቶች ይሄ እጅግ በጣም የሚያስጠላና ሊቀር የሚገባው ባህሪ ነው። ሲጀመር አንድ ሰው ባልና ሚስት ሆኖ ከተጋባ በኋላ ሌላ ተጨማሪ ግለሰብ አያስፈልግም። በሁለታችሁ መካከል የሚያስፈልጋችሁን ጤናማ ነገር ተነጋገራችሁ ማድረግ ትችላላችሁ። ባል ሚስት የምትፈልገው ጤናማ ነገር ካለ ማድረግ ይኖርበታል። ሚስት ደግሞ ባል ደግሞ ሚስት የምትፈልገው ጤናማ ነገር ካለ ማድረግ አለበት። በእነዛ አይነት መንገድ ማድረግ ነው እንጂ አንዱ ሌላው ሲጋ አንዱ ሌላው ሰው አንዱ ሌላው ሰው ጋር መሄድ ጤናማ አይደለም። ሴቶች ስለዚህ ይሄን ባህሪያችሁን አስተካክሉ። ትዳር ውስጥ ስትገቡ ትዳር ውስጥ ገባችሁ ማለት የእናንተ ሀሳብና የእናንተ ፍላጎት ብቻ አይደለም የሚሟላው፣ ባሎችን በተመሳሳይ ሁኔታ ማለት ነው። አንዱ የአንዱን ፍላጎትና የአንዱን ግለሰብ ጤናማ የሆኑ ምኞቶች ማሳካት መቻል አለበት ትዳር ውስጥ ስትገቡ ማለት ነው። ስለዚህ ትዳር ውስጥ የገባችሁ ሰዎች ትዳራችሁ ውስጥ ያለውን ችግር ተነጋግራችሁ መፍታት ነው። ትዳር ውስጥ ከገባችሁ በኋላ መፋታት አያስፈልግም። በጣም 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 መጥፎ ነው። ትዳር ውስጥ ከገባችሁ በኋላ መፋታት እጅግ በጣም መጥፎ ነው። ለወደፊት ህይወታችሁ መጥፎ ነው። ትዳር ውስጥ ከገባችሁ ችግር ካለ መነጋገር እያለ ተነጋግሮ መፍታት እያለ ተነጋግሮ መስማማት እያለ ተነጋግሮ ችግሮችን መፍታትና በነገሮች ላይ መግባባት እያለ መፋታት መፍትሄ ሊሆን አይችልም። አንዴ ከተጋባችሁ በኋላ ያሉትን ነገር በመነጋገር መፍታት ነው እንጂ ትዳር ውስጥ ከተገባ በኋላ መፋታት እጅግ በጣም መጥፎ ነው። ሱስ ሊሆንም ይችላል። አንዴ ከተፋታችሁ በኋላ ቀጣይ ህይወታችሁ ሊስተካከል አይችልም። በጣም መጥፎ ነው። ትልቅ ተጽዕኖ መፍጠር ይችላል። ይሄን ነገር እንድትረዱኝ ፈልጋለሁ። እንደ አጠቃላይ ግን ዛሬ ቪዲዮን ይመስላል። አትሊስት ጠቃሚና ትምህርታዊ ነገር እንዳገኛችሁበት ተስፋ አደርጋለሁ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉ። ሚላን ትመላች አሁን ለሁላችንም መረዳዳት እኮ ነው የሚሻለው። ለምን ነገር ተራጥቷል። ለምን አቆሚ ማንቺ
እዚህ ጋር እጁ ላይ አንተ ሚላነስ ሃይሚ እንትን በላት በቃ እራሱ ሃይሚ በቃ አንዴ አንቺ ነይ ስለሰራት በዚህም ረገድ እንግዲህ መታመን ከማመን ይበልጣል ይባላል። መታመን ከማመን ይበልጣል። ማመን እጅግ በጣም ቀላል ነው። አንድን ሰው ማመን ሐሳቡን ሁሉ እርግፍ አድርጎ ትቶ አምነዋለሁ አምናታለሁ ብሎ መተው ነው። ሸክም የለውም። በጣም ቀላል ነው። መታመን ግን እጅግ በጣም ከባድ ነው። ሸክም ነው። ለአንድ ሴት ወይም ለአንድ ወንድ መታመን እጅግ በጣም ከባድ ነው። ምክንያቱም በመታመን መካከል መሳሳት የሚባለው የክፉ ኃይል የክፉ አጋንንት ኃይል ግፊት መንስኤም ስላለ እንደ ምክንያት እንድንይዘው ሳይሆን ምክንያቱ የሚሆነው በራስ ድክመት በራስ መፋዘዝ ወይም በራስ ምኞት ቢሆንም እንኳን የመውደቅ ምክንያት ነገር ግን ግፊቱ ከክፉ መናፍስትም ስለሚሆን መታመን እጅግ በጣም ከባድ ነው እና በዚህ ታሪክ እንደ ተረዳ ነው ወይም እንደ ተመለከት ነው እንግዲህ መታመን ያቅቷት በቤቷ ውስጥ ሊስትሮ ይዛ የገባችው ሴት ባሏን መጠበቅ ትግስት አታ ያጋጠማት ህይወት እጅግ በጣም ፈታኝ እንደነበረ በዚህም ያሳለፈችውና ያደረገችው ድርጊት እጅግ በጣም ከባድ እንደነበረ ከባለ ታሪኩ ሰምተናል። ቤተሰብም ያፍራል፣ ህሊናም ይከስራል። በዚሁ መካከል ግን የሰውየው ትግስትና የጓደኞቹ አስተዋይነት እጅግ በጣም ሳይደነቅ የሚያልፍ ነገር አይደለም። እንግዲህ ሰውን አደጋ ላይ እርምጃ ለመውሰድ በጣም ቀላል ነው፣ ያውም እጅ ከፍንጅ ተይዞ። ስለዚህ በትግስት ይህንን ነገር አሳልፎ ቤተሰቦቿ እንዲወስዱ ማድረጉ እጅግ በጣም እኔ የተመቸኝና የተስማማኝ ቀጥተኛ የሆነ ውሳኔ ነው። እናንተ ምን ተሰማችሁ? እናንተ ብትሆኑ ምን ትላላችሁ የሚለውን በኮሜንት ላይ አስፍሩልኝ። የህይወት መርህና የህይወት መንገድ ለህይወት ትምህርት የሚሆን ነው። ሚዛን ላይ የሰውን ባይሞላብህ ዳኛ ኢትዮጵያ ስትል ያስጠላብሃል። በሌላው ረሃብ ሆድህን ሞልተ ቁንጣን ያስቸገረህ ነጋዴ ኢትዮጵያ ሀገር የምትለው እሷንም የሚገዛ እስክታገኝ ነው። አሁን ማጀራት መቼዎች ማጀራታችንን አገላብጥ የሚመቱን በፖሊስ የተጠናከረ ጥበቃ እየተደረገላቸው ነው። ወገን የተዘረፈ ፖሊስ ዘንድ አያድርስህ። ተደብድቤ ተዘረፍ ያለው ስትል መጀመሪያ ምን እንደሚሉ ታውቃለህ? ማስረጃ አለ እንዴ? በካሜራ እየተቀረስኩ ነው እንዴ የምዘረፈው? የቀበሌውን ህዝብ ከባችሁኝ ብዬ ነው እንዴ የምዘረፈው? ወይስ ከዘራፊዎቹ ጋር ውልና ማስረጃ ተፈራርሜ ነው የምዘረፈው? አሁን ከዚህ በላይ ለኔ ቆሙ አስመስሎ እኔኑ መጠለዛለ? ወገኔ እንግዲህ እነዚህ ማጅራት መቺዎች ፖሊሶች የአምቡላንስ ሹፌሮች ተሰብስበው ሀገሬን ወዳለሁ የሚል ቲሸርት ለብሰው ልታያቸው ትችላለህ። ሀገር መውደድ እንዲህ ነው እንዴ? ሀገር መውደድ የሚጻፈው በቃል ሳይሆን በላብና በደም ነው። ለእድገቷ ሰርተህ ላብህን ለነጻነቷ ሞተህ ደምህን ካላፈሰስክ የምትወዳት ሀገር አትኖርም። ፋይልህ ውስጥ የሰው ጩኸት ከምረህ ኢትዮጵያ ሀገር እያልክ ብትጮ ኢትዮጵያ ሀገርህ አትሰማህም። በቤተ ክርስቲያናችን ታሪክ እንደምንረዳው እሌኒ ንግስት የተባለች ሴት የጌታችንን መስቀል አይሁድ በክፋት ተነሳስተው በቀበሩት ሰዓት መገኘት አለበት፣ አዳኝ የሆነው የጌታችን መስቀል ተቀብሮ አይቀርም ብላ ባፈላለገችው ጊዜ ኪራኮስ የተባለ አንድ ሽማግሌ በአይሁድ እምነት የሚኖር የነበረ ሽማግሌ የቀበሩት አይሁዶች ቦታው እዚህ ጋር ነው ብለው ጠቁሟት እጣን እንድታጨስ ደመራ ደምራ እጣን እንድታጨስና ምልክቱ እንደሚያሳያት ካደረገች በኋላ ይህንን መስቀል ያስገኘችው እሌኒ ንግስት ብለን በመስከረም 16 መስከረም 17 የምናከብረውን በዓል ምክንያት የሆነችን ቅድስት እናት አለች። ይህች እናት የጌታችንን መስቀል ከማግኘቷ በፊት በነበራት ህይወት ውስጥ እንዲህ የባልና የሚስት ፈተና ገጥሟት የመጀመሪያው ባሏ በወሰደባት እርምጃ አገር ለቃ ሄዳ ሌላ የተቀደሰ ባል ካገባች በኋላ ነው። ታሪኩ ወደ ኋላ እጅግ ስለሚረዝም ነው።
ነጋዴ ነበረ ባሏ። ያ ነጋዴ ባሏ 3 ወር 4 ወር ቆይተው የሚመጡበት የመርከብ ጉዞ ነበረና ክፎች ተነሳስተው ሚስትህ ታማኝ አይደለችም፣ ከሚስትህ ጋራ አደርን ዋልን ብሎ ባናገሩት ጊዜ ሚስቴን አምናታለሁ፣ በመቼውም ጊዜ ቢሆን እንዲህ አይነት ነገር አትፈጽምም ብሎ ሲናገር እውነት ፈጽማ እንደሆነ ምልክት ብናመጣለህ ምን ትላለህ ባሉት ሰዓት የነገርኩትን ንግድና ሀብትና ወረቴን ንግዴን ገንዘቤን እሰጣለሁ ብሎ ተናገረ። እነሱም ከቤት ሰራተኛ ደንገጡር ይባላል በድሮ ጊዜ የቤት ሰራተኛ የሌኒ ንግስት ከመሆኗ በፊት ያለው ታሪክ ነው ማወራችሁ። የደንገጡር ሰራተኛዋን ጠርተው አናግረው ገላዋን ስትታጠብ በአንገቷ ላይ ያለውን ሀብል እንድታመጭልን ብለው ገንዘብ ሰጧት። እሷም ገላዋን ስታጥባት በአንገቷ ላይ ያለውን ሀብል ደብቃ ሸሽጋ ለገንዘብ ተገዝታ አምጥታ ሰጠቻቸው ለክፉዎቹ። እኒያም ክፉዎቹ ነጋዴው በመጣ ሰዓት ይሄው ብለው አስረከቡት፣ አሳዩት። ከሚስትህ ጋር ይሄው ተኝተን መጣን፣ ይሄው ምልክታችሁ አንተ የገዛህላት ብለው ሲያሳዩት እሱም አዘነ። እቤት ገባ። በቀጥታም አላናገራትም፣ አልጠየቃትም፣ አኮረፋት፣ እርምጃ ወሰደባት። እርምጃው ምንድነው? ሳጥን በልኩ አሰርቶ በወንዝ ዳር ነው የጣላት፣ በባህር ላይ ነበር የጣላት። ያ ባህር እንግዲህ ያንን የእሷን ስጋ ወይም እሷን የተሸከመውን ሳጥን ባህሩ እያንከባለለ ከወሰደ በኋላ ነው ሌላ ሀገር ላይ ከብት የሚያጠጡ ሰዎች አይተው ያችን ሴት አሳ የሚያጠምድ አንድ ሰው አግኝቷት ወርቅ አገኘው ብሎ ቤት ወስዶ ቢከፍት የምታምር የተፍለቀለቀች ሴት ሆና ተገኘች። ያችንም ሴት አገባት። ታሪኩ በዚህ መልኩ ሌላ ህይወት እንዲቀጥል ሆነ። ስለዚህ መታመን ለራስ ነው። እሌኒ ንግስት ምንም ባልፈጸመችው በሐሰት እንዲህ ተብላ ብትተችም እውነተኛ ስለነበረች እግዚአብሔር ጥሎ አልጣላትም። ያውም ንግስናን አግኝታ ንጉስ አግብታ ንጉስ የሆነ ልጅ ወልዳ ኪራኮስን ወልዳ መስቀሉን የጌታችን እንድታገኝ ሆነች። ይህችኛዋ ደግሞ የከባድ መኪና ተሽከርካሪ ሹፌር የነበረች ደግሞ ባለቤት ታሪኩን እንደሰማችሁት ባለመታመኗ ምክንያት ከትዳሯም ተለያየች። ስለዚህ በህይወት ዙሪያ የነበረው ፕሮግራም እጅግ በጣም ቁም ነገር እንደሸመታችሁበት እረዳለሁ። What is your gender? Or is Asafa? What is your gender? What is? Oromo. What is your gender? Oromo. የፌስታል አተያዙ ውሳኔ እጅግ አስቂኝ የሆነ ትክክል ያልሆነ ውሳኔ ነው። ይሄ ውሳኔ የሚጎዳው ደሃውን ህዝብ ነው፣ የኔ ቢጤውን ህዝብ ነው። እኛ እኮ የደሃዎች ነን፣ ምንም የሌለን። ከተማዋ ስላሸበረቀች ሀብታም ሆን ማለት አይደለም። የቤተክርስቲያን አማኞች ሲዘክሩ በፌስታል አድርገው ለነዳያኖች ይሰጣሉ። ዛሬ ይሄ ውሳኔ ዝክሩ እንዳይዘከር ከፍተኛ ችግር ፈጥሯል። አንድ ውሳኔ ስንወስን እኮ አማራጮችንም ማየት ያስፈልጋል። አንድን ሰው በጾም ስጋ አትብላ ስንለው ቢያንስ የጾም ምግብ ሽሮ ወይንም ሌላ ነገር ልናዘጋጅለት ያስፈልጋል። አለበለዚያ ሐዋርያቶች ከረሃብ ይልቅ ሰይፍ ይሻለናል እንዳሉ ሰው በረሃብ ይፈተናልና እጅግ ከባድ ውሳኔ ነው። ለዚህ ነው በቤተክርስቲያናችን ወይንም በሀገራችን የሰብአዊነት ስራ ስትሰራ ሃይማኖቱን አጠይቀው የተባለ። የትኛውም ሰው ከተራበ ለየትኛውም ሰው ዘርና ሃይማኖት ተጠይቆ አይደረግም። አማራጭ በሌለበት ሀገሪቷ ችግር ውስጥ ባለችበት፣ ሀገሪቷ ጦርነት ውስጥ ባለችበት፣ ሀገሪቷ የኑሮ ውድነት ውስጥ ባለችበት፣ ሀገሪቷ ምስቅልቅል ባለችበት ሰዓት ላይ ድሃ በተቸገረበት፣ ኑሮ ውድነት በናረበት፣ ደሞዝ እንኳን ኑሮውን ሊያሸንፍ አይደለም ውሎ ለመግባት በከበደበት በዚህ ጊዜ የእግዚአብሔር ቸርነት ኢትዮጵያን ታድጓት ነው እንጂ እግዚአብሔር በምህረቱ በመግቦቱ ህዝቡን እየመገበ ነው እንጂ የሚያገኘው የወር ገቢ ኑሮውን ሊያኖረው እንደማይችል ይታወቃል እኮ። የቤት ኪራዩን መሸፈን አይችልም፣ የትራንስፖርቱን መሸፈን አይችልም፣ የወጪውን መሸፈን አይችልም። በዚህ ሰዓት የተቸገሩትን የተጨነቁትን ልናስብ ይገባል። እንዴት አድርጎ ነው ሰው ታዲያ ዝክሩን መዘከር የሚችለው? እንዴት አድርጎ ነው ታዲያ በየመንገድ ላይ የወደቁትን ምግብ ማብላት የሚቻለው? አማራጭ ተዘጋጅቷልን? ህጎችን ከውጭ ሀገር ኮፒ ካደረግን
ሀገራቸውንም ኮፒ ማድረግ ይጠበቅብናል። የመንገድ ህግ ስናወጣ ከሀገራችን መንገድ ጋር አብሮ የሚሄደውንም ማዛመድ አለብን። ማንኛውንም ህግ ስናወጣ እነሱ ያወጡት ህግ እንደሚኖሩት ኑሮ ነው። አሜሪካኖች ለአሜሪካውያን የሚያወጡት ህግ ከሀገራቸው ስልጣኔ፣ ኢኮኖሚ፣ እድገት አኳያ ነው የሚያወጡት እንጂ ከኢትዮጵያ ኑሮ አኳያ አይደለም የሚያወጡት። እኛም ኢትዮጵያውያን ህግ ስናወጣ ከኢትዮጵያ የህግ የስብዕና፣ ሃይማኖት፣ ማንነት፣ ትውፊት፣ ባህል፣ እሴት፣ ወግ አኳያ ነው ልናውጣ የሚገባን እንጂ ስለፈለግን ብቻ ህዝቡ ላይ መጫን ያለብን አይመስለኝም። እንደዚህ አይነት ሐሳቦች ሲቀርቡ ጸረ ልማት፣ ጸረ ምናምን እየተባለ ስያሜ መለጠፍ አግባብነት አይደለም። ይሄ ራስን አሳልፎ መሸጥ ነው፣ ትክክልም አይደለም። ሰዎች የመናገር ነፃነት አላቸው። ሰዎች ሐሳባቸውን የማንጸባረቅ አልፎ ተርፎ ዲቤት እንኳን ፈጥሮ መከራከር መብት አላቸው። ይሄ ተፈጥሯዊ መብታቸው ነው። በመጽሐፍ ቅዱስ የማይወቀሰው አምላክ ኑ እንዋቀስ እንዳለ፣ የማይፈተነው ጌታ ፈትኑኝ እንዳለ እንኳን ሰውና ሰውን አይደለም ሰው ከአምላኩ ጋር ይነጋገራል። ሰው ከአምላኩ ጋር ይወያያል። ሰው ከአምላኩ ጋር ይዋቀሳል። ሰው ከአምላኩ ጋር ይፈትናል። ይሄንን ውሳኔ ድጋሚ የወሰኑት አካላት ወደ ራሳቸው ተመልሰው የተቸገሩትን ሰዎች በማየት ነዳያንን በማየት ያዘኑትን ሰዎች ያጡትን፣ የነጡትን፣ የገረጡትን በማየት ውሳኔውን ቢያስተካከል መልካም ነው ላለው ውሳኔው ለኔ ትክክል ስላልሆነ